ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ሐምሌ 15 2018 ዕለተ ሮብ ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለትስ ጨምሯል ወይስ ቀንሷል የሚሉትን በጥቁር ገበያ የ17 ሀገራትን በባንክ የ8 ሀገራትን መረጃ በዚህ ሰዓት ወደ እናንተ ይዘንላችሁ ቀርበናል። እንግዲህ በዛሬው ዕለትም የተወሰኑ ሀገራቶች ላይ ጭማሪ ታይቷል። የተወሰኑ ሀገራቶች ቅናሽ ተደርገዋል። የትኛው ሀገር ነው የጨመረው፣ የትኛውስ ሀገር ነው የቀነሰው የሚለውን የአሜሪካ ዶላርን በማስቀደም የሁሉንም ሀገራት አንድ ባንድ ወደ እናንተ እናደርሳለን። ሁላችሁም ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ ከዛ በፊት በሀገራችን ኢትዮጵያ ያለውን የውጭ ምንዛሬ ፖሊሲ በተመለከተ ከሰሞኑ IMF ማለትም የዓለም ባንክ በኢትዮጵያ የውጭ ምንዛሬ ፖሊሲ ላይ የተለያዩ ለውጦችን ወይም አፕዴቶችን እየተደረገ ይገኛል። ምናልባትም ይህ ለውጥ ወደፊት ያለውን የጥቁር ገበያ ሐዋላ ይለዋውጠዋል ተብሎ ይታሰባል። እኛም እንግዲህ እየተከታተልን ወደ እናንተ እያደረስን እንገኛለን። በዛሬው ዕለት አንድ የአሜሪካ ዶላር 182 ብር ከ69 ሳንቲም ሲመነዘር 100 የአሜሪካ ዶላር 18269 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 128 ብር ከ88 ሳንቲም ሲመነዘር 100 የካናዳ ዶላር 12888 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 218 ብር ከ08 ሳንቲም ሲመነዘር 100 ዩሮ 21808 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእንግሊዝ ፓውንድ ነው። በዛሬው ዕለት 1 ፓውንድ ስተርሊ 260 ብር ከ30 ሳንቲም ሲመነዘር 100 ፓውንድ ስተርሊ 26000 ከ30 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያልን ስንመለከት 49 ብር ከ10 ሳንቲም ሲመነዘር 100 የሳውዲ ሪያል 4910 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 50 ብር ከ80 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ80 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 611 ብር ከ90 ሳንቲም ሲመነዘር 100 የኩዌት ዲናር 61190 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 264 ብር ከ20 ሳንቲም ሲመነዘር 100 የጆርዳን ዲናር 26420 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 509 ብር ከ69 ሳንቲም ሲመነዘር 100 የባህሬን ዲናር 50969 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 130 ብር ከ30 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13000 ከ30 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 499 ብር ከ90 ሳንቲም ሲመነዘር 100 የኦማር ሪያል 49990 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 138 ብር ከ25 ሳንቲም ሲመነዘር 100 የስዊስ ፍራንክ 13825 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 26 ብር ከ10 ሳንቲም ሲመነዘር 100 የቻይና ዩዋን 2610 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 60 ብር ከ40 ሳንቲም ሲመነዘር
100 የእስራኤል ሽቅል 6040 ሳንቲም እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ ያስነበበንን መረጃ ወደ እናንተ አድርሰናል ማለት ነው። ሌላው ኢትዮጵያ ውስጥ ካሉ ህጋዊ ባንኮች መካከል የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ስንመለከት አንድ የአሜሪካ ዶላርን 177 ብር ከ17 ገዝቶ 180 ብር ከ71 እየሸጠ ይገኛል። የእንግሊዝ ፓውንድን 229 ብር ከ48 ሳንቲም ገዝቶ 234 ብር ከ06 እየሸጠ ይገኛል። ዩሮን ስንመለከት 199 ብር ከ45 ሳንቲም ተገዝቶ 203 ብር ከ43 እየሸጠ ይገኛል። የስዊስ ፍራንክን 215 ብር ከ63 ገዝቶ 219 ብር ከ94 እየሸጠ ይገኛል። የደቡብ አፍሪካን 9 ብር ከ11 ሳንቲም ገዝቶ 9 ብር ከ29 እየሸጠ ይገኛል። የዱባይ ድርሃምን 47 ብር ከ75 ገዝቶ 48 ብር ከ70 እየሸጠ ይገኛል። የአውስትራሊያ ዶላር 115 ብር ከ55 ሳንቲም ገዝቶ 117 ብር ከ88 እየሸጠ ይገኛል። የሳውዲ ሪያልን ስንመለከት 46 ብር ከ01 ገዝቶ 46 ብር ከ93 እየሸጠ ይገኛል። የካናዳ ዶላርን 24 ብር ከ57 ገዝቶ 25 ብር ከ06 እየሸጠ ይገኛል። ይቅርታ የቻይና ዩዋን ማለቴ ነው። የካናዳ ዶላርን 121 ብር ከ29 ገዝቶ 123 ብር ከ71 እየሸጠ እንደሚገኝ የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ዝርዝር እንዲሁም በጥቁር ገበያ በዛሬው ዕለት የጨመሩ የቀነሱ በንጽጽር ወደ እናንተ አድርሰናል ማለት ነው። ከሰሞኑ እንግዲህ በተለይ IMF የኢትዮጵያ ውጭ ምንዛሬ ፖሊሲ ላይ የተለያዩ አፕዴቶች እንዲደረጉ ካሰበበት ሰዓት አንስቶ የምንዛሬ ዋጋ ለውጦች እየታዩ ይገኛሉ። በተለይ ይህ አዲሱ አፕዴት የጥቁር ገበያ ሐዋላን እጅግ በከፍተኛ ሁኔታ ሊያዳክምና ሊያጠፋው እንደሚችል እጅግ በርካታ የፋይናንስ ተንታኞች እየገለጹት ይገኛሉ። ሆኖም የጥቁር ገበያ ሐዋላ መጥፋትና መዳከም በተለይ በሀገራችን ኢትዮጵያ ያለውን እየተባባሰ የመጣውን የኑሮ ውድነት ለመቅረፍ ፍቱን የሆነ መፍትሄ ነው። ምክንያቱም በዚህ በኑሮ ውድነት ሰዓት የጥቁር ገበያ ሐዋላ መጨመርና የጥቁር ገበያ ሐዋላ መባባስ ለሀገራችን ከፍተኛ የሆነ ስጋት ስለሚኖረው ሰላም ለሀገራችን፣ ሰላም ለኢትዮጵያ እያልን ሁላችሁም እንግዲህ ይህንን ቪዲዮ ላይክ ሸር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችንም አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀቁ አዳዲስ ትኩስ መረጃዎች እንዲደርሳችሁ የኖቲፊኬሽን ማብራታችሁን እንዳትዘነጉ እያልኩኝ ለዕለቱ ያስኩላችሁ ዕለታዊ ምንዛሬ ዋጋ ዝርዝር ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።